ፈጣን የቴክኖሎጂ እድገት ዓለምን ከማቀራረብ ባለፈ የስራና የኢኮኖሚ ውድድር ምንነትንም ቀይሯል። ዛሬ በጥቂት ሰከንዶች ውስጥ መረጃ አህጉራትን ያቋርጣል፣ ገንዘብ ድንበር ይሻገራል፣ የንግድ ስራ በርቀት ይመራል። ቶማስ ፍሪድማን ይህንን ለውጥ ከሁለት አስርት ዓመታት በፊት ዘ ወርልድ ኢዝ ፍላት በተሰኘ መጽሐፉ ሲያብራራ የቴክኖሎጂ መስፋፋት የዓለምን የውድድር መልክ እኩል እያደረገ መምጣቱን አመልክቷል። እነዚህ ቴክኖሎጂዎች በአነስተኛ ወጪ ከብዙ ሰዎች ጋርና በብዙ የዓለም ክፍሎች መወዳደር፣ መገናኘትና በጋራ መስራት እንዲቻል አድርገዋል። በዚህ ምክንያት ከቻይናና ከአሜሪካ፣ ከሰሜንና ከደቡብ ህንድ፣ ከአፍሪካ እስከ ሩሲያ ወደዚህ ዓለም አቀፍ መድረክ በቀላሉ መድረስ ችለዋል። ይህም ማለት ሰዎች ከዚህ በፊት ከነበረው በበለጠ በብዙ መንገዶች ከብዙ ሰዎች ጋር በአነስተኛ ወጪ መወዳደር፣ መገናኘትና በጋራ መስራት መቻላቸው ነው። እኔ ዓለም ወጥ ነች ስል የምለው በትክክል ይህንን ነው። ሀገራትም በዚህ ለውጥ ውስጥ ተወዳዳሪ ለመሆን የሰው ኃይላቸውን ማብቃት ቅድሚያ ሊሰጡት የሚገባ ተግባር መሆኑን የዘ ወርልድ ኢዝ ፍላት መጽሐፍ ደራሲው ይነግረናል። እናም በቴክኖሎጂ መስፋፋት የዓለም የውድድር መድረክ እኩል የሆነ መምጣት ወይም የፍላት ወርልድ መፈጠር ለኢትዮጵያ ትልቅ እድልም ፈተናም ነው። እድሉ የሰው ኃይሏ ከዓለም ገበያ ጋር በቀጥታ እንዲገናኝ መንገድ መከፈቱ ነው። ፈተናው ደግሞ ይህን እድል ለመጠቀም በቂ ክህሎት ያለው የሰው ኃይል መፍጠር ነው። እዚህ ላይ ታዲያ የኢትዮጵያ ዲጂታል ጉዞ ትርጉም ያገኛል። የዲጂታል ኢኮኖሚ ግንባታ እውን መሆን የሚመሰረተው በኢንፍራስትራክቸር ያስፈልጋል። ኮኔክቲቪቲ፣ የኢንተርኔት ፔኔትሬሽን ያስፈልጋል። ስኪል ደግሞ ያስፈልጋል። የዲጂታል ስኪል በዜጎች መገንባት አለበት። የዲጂታል ስኪል እውን መሆን መቻል አለበት። ክህሎት መዳበር አለበት። ክህሎት ከሌለ የዲጂታል ኢኮኖሚ ግንባታው ሊሆን አይችልም። ወይም ደግሞ ክህሎት ባለውና በሌለው መካከል የሚኖረው ክፍፍል እየሰፋ ይሄዳል። ይሄ ደግሞ ሁለንተና የሆነ የዲጂታል ኢኮኖሚ ግንባታ ለማረጋገጥ አስቻይ አይሆንም። በእርግጥም በዚህ የተለወጠ ዓለም ውስጥ አንድ ነገር ከሌሎች ሁሉ የበለጠ ወሳኝ ሆኗል። እርሱም የቴክኖሎጂ ክህሎት ነው። ኢትዮጵያም በዚህ አዲስ የዓለም የውድድር ሜዳ የራሷን አቅም ለመፍጠር ነው የ5 ሚሊዮን ኮደርስ መርሃ ግብርን የጀመረችው። ኢትዮጵያ ተስፋ አላት። ኢትዮጵያ ትበለጽጋለች። የኢትዮጵያ ብልጽግና የሚረጋገጠው ግን ነገን መዋጀት የሚችል እሳቤና ብቃት ባላቸው ወጣት ሴትና ወንድ ልጆቻችን ነው። ልጆቻችን ላይ ካልሰራን የነገው ተስፋ በተሟላ ሁኔታ ብሩህ ሊሆን አይችልም። እነዚህ 5 ሚሊዮን ኮደርስ ለኢትዮጵያ ብቻ ሳይሆን ለአፍሪካም አዳዲስ ተስፋ፣ አዳዲስ የእድገት ትልም የሚቀርጹ እንደሚሆኑ ይገመታል። የ5 ሚሊዮን ግቡ ከታቀደለት ጊዜ በፊት ተሳክቷል። ቀጣዩ ግብ ደግሞ ይህንን ቁጥር ወደ 7 ሚሊዮን ማሳደግ ነው። ቶማስ ፍሪድማን ዘ ወርልድ ኢዝ ፍላት በተሰኘ መጽሐፉ ከሚያነሳቸው ጠቃሚ ሐሳቦች አንዱ ሊፕ ፍሮጊንግ ወይም የመዝለል ጽንሰ ሐሳብ ነው። ይህ ሐሳብ ታዳጊ ሀገራት የበለጸጉ ሀገራት ያለፉባቸውን ሁሉንም የልማት እርከኖች በተመሳሳይ መንገድ መድገም ሳይጠበቅባቸው አዳዲስ ቴክኖሎጂዎችን በመጠቀም ወደ ቀጣዩ የልማት ደረጃ በፍጥነት መሻገር እንደሚችሉ ያስረዳል። ይህንን ሐሳቤ እየተገበረች የምትገኘው ኢትዮጵያ አዳዲስ ቴክኖሎጂዎችን ከራሷ የልማት ፍላጎት ጋር በማጣጣም የሰው ሀብቷን በማብቃትና የራሷን ዲጂታል አቅም በመገንባት በልጆቿ ክህሎት ወደ ቀጣዩ የልማት ደረጃ በፍጥነት መሻገርን አልማለች። ከቴክኖሎጂ ጋር ያለንን ግንኙነት በጨመርን ቁጥር ወደፊት የሚሆነው የስራ ቅጥር ራሱ ዲጂታል ነው እየሆነ የመጣው። ፍሪላንሲንግ አሁን ስናይ በቴክኖሎጂ ዘርፍ ላይ እሱ ነው ያለው። ሪሞት ጆቦችንም ስናይ ስለዚህ ከዚህ አኳያ ይሄ ኢኒሺዬሽን ለነዚህ አሴ ቤዚክ ነው ማለት የሆነ ነገር እንድንሰራ በሮችን እየከፈተልን ነው ማለት እነዚህ ነገሮች አዲስ ምዕራፍ እየተከፈተ እንዳለ እያሳየ ነው ማሳያ የሆነን ዘንድ ነውና በዛ ላይ ዲጋውት ደግሞ ማድረግ በጣም ያስፈልጋል። ሰርቲፊኬቱን ከወሰድኩኝ በኋላ የተለያዩ የትምህርት እድሎች የስራ እድሎች ተፈጥረውልኛል እና በ14 ዓመቴ የሆነ የስራ እድል ተፈጥሮልኝ ነበር። ኢኮሜርስ ሾፒንግ፣ ሞባይል ሾፒንግ ዌብሳይት ሰርቼ ነበር እና ኢትዮ ኮደርስ ላይ የተለያዩ ኮዶችን በመረዳት ነው እና እሱ ብቻ ሳይሆን የተለያዩ ዌብሳይቶች፣ አፖች እና ሶፍትዌሮችን ሰርቻለሁ። ከነሱ መካከል አፓችን ኦሽን ኦፍ ቡክስ ይባላል። ኦሽን ኦፍ ቡክስ ኤዱኬሽናል ዌብሳይት ሲሆን ፕላትፎርሙ ሰዎች ወይም ተማሪዎች በጻፉን በቀላሉ አክሰስ እንዲያደርጉና ደስ እያላቸው እንዲማሩ የሚያደርግ ነው። አንድ ሀገር የዲጂታል ቴክኖሎጂ ለመጠቀም ብቻ ሳይሆን ለመፍጠር የሚያስችላት የሰው ሀብት ሲኖራት ቴክኖሎጂን ከውጭ ብቻ የምትገዛ ሀገር ከመሆን ወደ ቴክኖሎጂን መፍጠር ትሸጋገራለች። ኮዲንግ የሚማሩ ወጣቶች የሚፈጥሩት
አቅምም እዚህ ላይ ይመጣል። ዓለማችንም ሀገራችንም ዲጂታል የሆነች ያለችበት ሁኔታ ስላለ እኛም ራሳችን በየጊዜው ከኤአይ ጋር ዲጂታል በማድረግ የተለያዩ አይነት ዌብሳይቶችን ቢውልድ ማለት ለምሳሌ ኢትዮጵያ ውስጥ ብዙ አይነት ክፍተት ያለባቸው ቦታዎች አሉ። ለምሳሌ በኢንተርናሽናል ያልሆኑ ወይም ይሄ ኤአይ የሚባለው አይዲያ ያልደረሰባቸው ሁኔታዎች ስላሉ እነሱን በቻልነው አቅም እንደ አቅማችን ለማዘመንና የተለያዩ ዌብሳይቶችን ችግር ፈቺ የሚሆኑ ለማህበረሰቡ ኑሮን የሚያቀሉ አይነት ዌብሳይቶችን ልሰራ ደስተኛ ሆናለሁ። የተለያዩ ኢንዱስትሪዎች ላይ ገብተው ጠቃሚ የሚሆኑ ሲስተሞችን ቢውልድ ማድረግ እፈልጋለሁ። በዌብሳይት ብቻ ሳይሆን በተለያዩ ወደ ፊት ደግሞ አርቲፊሻል ኢንተለጀንስ ላይ ወደ ሳይበር ሴኩሪቲ የመግባት ፍላጎት አለኝ። እንዲሁም በአርቲፊሻል ኢንተለጀንስ ላይ የራሴን የሆነ ሲስተም እና አርቲፊሻል ኢንተለጀንስ መፍጠር እፈልጋለሁ። ከዚህ በላይ ደግሞ ጉዳዩ የቴክኖሎጂ ሉዓላዊነት ነው። ዛሬ የዜጎች መረጃ፣ የጤና መረጃ፣ የንግድና የመንግስት ዳታ እንደ ሀገራዊ ሀብት ይቆጠራል። ስለዚህ ይህንን መረጃ የት እንደሚቀመጥ፣ ማን እንደሚያገኘውና እንዴት እንደሚጠቀምበት መወሰን ላይ የሀገር አቅም መኖሩ የዘመኑ የሉዓላዊነት ጉዳይ ነው። በተለይ አሁን ባለው ደግሞ ጂኦፖለቲክስ ላይ ስትመለከት ብዙ ነገር የምታየው ነገር አለ። ትልቅ ሀገራት ትንሽ ሀገራትን ማዕቀብ መጣል ይችላሉ። ማዕቀብ በጣሉበት ቅጽበት ያ ሁላ መረጃቸው አክሰሰብል እንዳይሆን መሆን ይችላል። ከዛ በተጨማሪ ኢቭን አታክ ላድርግ ቢሉ የፈለጉትን መረጃ ልውሰድ ቢሉ ቀላል ነው። ምክንያቱም መጠቀሙ የነሱን ኢንፍራስትራክቸር እስከሆነ ድረስ ለራሳቸው መንግስት ኮምፕላይ ማድረግ ግዴታቸው ስለሚሆን ማለት ነው። ይሄ ደግሞ በተዘዋዋሪ በእነሱ ቁጥጥር ስር እንድትሆን ያደርጋል። ምንም ነገር በራሳቸው ማድረግ እስከማችል ድረስ አሳስሮ የሚያስቀምጥ ጉዳይ ነው። ዳታን መቆጣጠር፣ ዳታን ካንተ ፍቃድና ፍላጎት ውጪ ሌሎች አክሰስ እንዳያደርጉ ማድረግ ማለት ልክ ካሽ ሀብት ወይም የውሃ ሀብት የወርቅ ሀብት እንደመከላከል ማለት ነው። ሌትስ ሴይ አሁን ዳታውን በክላውድ ቅድም እንሰራለን ስላላችሁ ገነባችሁት ብለን ደግሞ እናስብ። ዳታ ሴንተር ገንብታችሁ ዳታችንን እንቆጣጠራለን ደግሞ ይባል። ቀጥሎ ደግሞ የቺፕስ ጉዳይ ይመጣል። ዳታ ሴንተሩ የሚገነባበት ቺፕስ አልሰጥህም ይላል። የሁሉ ቺፕስ የሁሉ ቴክኖሎጂ ኢንፑት አፍሪካ ሆና እያለች አፍሪካ ሁሉንም ቺፕስ ከውጭ የምታመጣ ከሆነ ስንዴ ብታመርትም በቺፕስ ደግሞ ነገር ትያዛለች እና ሶቨርኒቲ ዳይናሚክ ነው። በየዘመኑ ካለ ጉዳይ ጋር እያደገ ነው። ሀገር የራሷን ችግር ለመፍታት ሁልጊዜ የውጭ ቴክኖሎጂንና ባለሙያን ብቻ የምትጠቀም ከሆነ የቴክኖሎጂ ጥገኛ ሆና ትቀራለች። በአንጻሩ የራሷን የሰው ሀብት ስታፈራ ቴክኖሎጂን መጠቀም ብቻ ሳይሆን መረዳት፣ ማሻሻልና አዲስ መፍትሄ መፍጠር ትችላለች። ለዚህም የሚሆን አቅጣጫ ተቀይሷል። ይወጡ ያሉ በሀገራችን የሚወጡ ያሉ ህጎች በቅርቡም እንዲሁ ተወካዮች ምክር ቤት ያጸደቀው ህግ አለ። ክሪቲካል ኢንፍራስትራክቸሮች የሀገር ውስጥ የሆነ ወሳኝ የሆኑ ኢንፍራስትራክቸሮች የሀገር ውስጥ የሆነ ከሀገር በቀል የሆነ በሆኑ ቱሎች ሀገር በቀል በሆኑ ኢንፍራስትራክቸር ላይ የተመሰረተ ሰርቪስ እንዲያገኙና ያንን እንዲጠቀሙ አስገዳጅ የሆኑ ህጎች እየወጡ ይገኛሉ። ይሄ በጣም ወሳኝ ነገር ነው ብዬ አስባለሁ። ምክንያቱም በመረጃ ቴፍት በኩል በመረጃ ስርቆት በኩል ከዛ በተጨማሪ ደግሞ በጥገኝነት በኩል ያሉትን ችግሮቻችንን የሚቀርፍልን ነው። ቶማስ ፍሪድማን ያስቀመጠው ሐሳብ የሚያሳየው አንድ ነገር ነው። ዓለም እየተቀራረበች በመጣች ቁጥር የእውቀት ዋጋ እየጨመረ መሄዱን። ስለዚህ የኢትዮጵያ የዛሬ ምርጫ በአዲሱ የውድድር ዓለም ውስጥ የሚኖራትን ቦታ ይወስናል። በእርግጥም ከራስ ድንበር በላይ የሚሻገር ክህሎት፣ ከሀገር ውስጥ ችግር የሚነሳ ፈጠራ፣ ከዓለም ጋር የሚወዳደር ኢኮኖሚ፣ ይህ የኢትዮጵያ ዲጂታል ጉዞ የሚመራበት አቅጣጫ ነው። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት በሀገር ውስጥና በውጭ በቀላሉ ስራ ሊያገኙ የሚችሉ ስራ ሊፈጥሩ የሚችሉ ኩባንያ ሊፈጥሩ የሚችሉ ሰዎች ፈጠረች ማለት ነው። ልጆቻችን መልካም ዘር ሊዘራባቸው ይገባል። መፍጠን ከቻል የነገዋን ኢትዮጵያ ይበልጥ ተስፈኛ ሳትሆን ተስፋዋን የምትጨብጥ የምትኖር ያደርጋታል።